እንደምን አላችሁ ተመልካቾቻችንና አድማጮቻችን። ይህ በያዩቢ.com ተዘጋጅቶ የቀረበ የአርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ትምህርት ነው። ከዜሮ ጀምሮ እስከ ሂሮ ይላል። ማንኛውም ሰው ምንም ካለማወቅ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ምን ማለት ነው የሚለውን ካለማወቅ ጀምሮ በደንብ አውቆ እስከሚጠቀመው ድረስ ሰዎች ብቃት እንዲኖራቸው ለማድረግ ታስቦ የተዘጋጀ ነው። ስለዚህ ስናስተምር ከዜሮ ነው የምንጀምረው ማለት ነው። ዴፊኒሽኑን ዲፋይን እናደርጋለን። አርቲፊሻል ኢንተለጀንስ ማለት ምን ማለት ነው? አርቲፊሻል ማለት ምን ማለት ነው? ኢንተለጀንስ ማለት ምን ማለት ነው? ማሽን ማለት ምን ማለት ነው? ለርኒንግ ማለት ምን ማለት ነው? እያንዳንዱን ነገር ብሬክ እያደረግን ነው የምንማረው ማለት ነው። እጅግ በጣም ብዛት ያላቸው ኮንቴንቶች በዚህ ይቀርባሉ። እጅግ በጣም ብዙ ቪዲዮዎች ይኖሩናል። በተከታታይ ስርዓት ይዞ አንድ ሰው ፎሎ ካደረገ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ የሚለውን በአማርኛ በቀላሉ ለመረዳት ይቻላል። ኮሌጅ ያለ ተማሪ ወይም ሪሰርች የሚሰራ አንድ ሪሰርቸር ደግሞ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግን የት ቦታ እንዴት ይጠቀመዋል የሚለውን ዴሞ እያሳየን እናስተምራለን ማለት ነው። ምንድን ነው ከበር የምናደርገው የሚለውን ስናይ የመጀመሪያው ፓርት የሚሆነው አንደርስታንዲንግ ኦፍ ኤአይ ነው። ኤአይ ማለት ምን ማለት ነው? ምክንያቱም ማሽን ለርኒንግ በኤአይ ስር የሚገኝ ክፍል ነው። ኦኬ፣ እሱንም በደንብ ኤክስፕሌን አደርግላችኋለሁ። ስለዚህ ወደ ማሽን ለርኒንግ ጃምፕ ከማድረጋችን በፊት አርቲፊሻል ኢንተለጀንስ ምንድን ነው የሚለውን በደንብ ዲፋይን ለማድረግ እንሞክራለን ማለት ነው። ኦኬ፣ ይሄን እንግዲህ አርቲፊሻል ኢንተለጀንስ ስናይ አርቲፊሻል እና ኢንተለጀንስ የሚባል አለ። ኢንተለጀንስ ሪሊ ማለት ምን ማለት ነው የሚለውን በደንብ እንናገራለን። ኢንተለጀንስ የሚባለውን ዲፋይን ስናደርግ ዳይሜንሽንስ አሉ። ዳይሜንሽንስ ማለት ክፍሎች ብላችሁ ውሰዷቸው። አንድ ነገር ኢንተለጀንት ነው ስንል ምን ቢካተትበት ነው ኢንተለጀንት የሚሆነው የሚለውን የምናይበት ፓርት አለን ማለት ነው። ከዛ ብራንቾቹን እናያለን። ብራንች ኦፍ ኤአይ ማለት በኤአይ ስር ያሉ የተለያዩ ክፍሎች ማለት ነው። ማሽን ለርኒንግ አንደኛው ነው። ናቹራል ላንጉጅ ፕሮሰሲንግ አንደኛው ነው። ኮምፒውተር ቪዥን አንደኛው ነው። ሮቦቲክስ ሌላው ነው። ዲፕ ለርኒንግ የሚባል አለ በማሽን ለርኒንግ ስር የሚገኝ እነሱ ክፍሎች ናቸው የኤአይ። ሶ ኤአይን በደንብ አንደርስታንድ ካደረጋችሁና በማሽን ለርኒንግ በኤአይ ስር እንደሚገኝ ካወቃችሁ በኋላ ቀጥታ ወደ ማሽን ለርኒንግ ሙቭ እናደርጋለን ማለት ነው። ሶ ሁለተኛው ክፍል ምን ይሆናል? ማሽን ለርኒንግ ማለት ምን ማለት ነው? ማሽኑ እንዴት ነው የሚማረው? ምንስ ነው የሚሰራው? አሁን ወደፊት ይሄ ይሆናል ብሎ ፕሪዲክት ያደርጋል። ስለዚህ ፕሪዲክሽን እንዴት ነው የምንሰራው የሚለውን ኤክስፕሌን አደርግላችኋለሁ። ማሽን ለርኒንግ ሞዴል ይጠቀማል። ሞዴል ማለት ምን ማለት ነው? ሞዴል ፕሮሰስ ያደርጋል ምን ማለት ነው? ኦኬ፣ ከዛ ማሽንን ስናስተምር እኛ እያየ ነው ማሽኑ በትክክል መስራትና ለመስራቱን ቸክ እያደረግን የምንቀጥልበት ሚንስ አለ። ይሄ አፕሮች ይባላል። ዘ3 አፕሮች ይባላል። ስለዚህ ለማሽኑ ዳታ እንሰጠዋለን፣ በትክክል የጠየቅነውን ነገር ይመልስልናል ማለት ነው። ለምሳሌ አንድ ትምህርት ቤት ያለ አስተማሪ ተማሪዎቹን 1 ሲደመር 1 2 ነው ብሎ ካስተማራቸው በኋላ 2 ሲደመር 2 ስንት ነው ብሎ ሲጠይቃቸው 4 መሆኑን ቼክ ያደርጋል። 4 መሆኑን ከመለሱለት ጎበዞች ብሎ ሪዋርድ ይሰጣቸዋል ማለት ነው። 3 ቢሉ ግን ተሳስተዋል፣ ስለዚህ እንደገና ያስተምራቸዋል ማለት ነው። ይህ አይነት ትሬኒንግ ሱፐርቫይዝድ ለርኒንግ ይባላል። እሱ በደንብ ለማሳየት እንሞክራለን። ሌላው ደግሞ አንዳንድ ጊዜ ምን ይደረጋል መሰላችሁ? ለልጆች ሪሞት ኮንትሮል ትሰጧቸዋላችሁ። ቤታችሁ ቁጭ ብላችሁ ለምሳሌ ልጆቻችሁ ቤት ውስጥ ካሉ ሪሞት ኮንትሮል ይይዛሉ። ያንን ሪሞት ኮንትሮል እናንተ ሳታስተምሯቸው የትኛው እንደሚከፈት፣ የትኛው እንደሚዘጋ፣ ቮሊዩሙ የት ጋር እንደሚጨመር፣ ቻነሉ የት ጋር እንደሚቀየር፣ ሚውት እንዴት እንደሚደረግ ሳትነግሯቸው ሳታስተምሯቸው ፕራክቲስ ከማድረግና ራሳቸውን ኤክሰርሳይዝ ከማድረግ አንጻር ይማሩታል። ልክ እንደዚህ ማሽኑን ማስተማር እንችላለን። ዳታውን እንሰጠዋለን። ኦኬ፣ ፕሪቪየስሊ የነበረ ዳታ ይሰጠዋል። ከዛ በኋላ ሁለተኛ ዳታ ሲሰጠው አክቹዋል ዳታ ሲሰጠው ከዛ ተነስቶ የሚሰራ ማለት ነው። ያ አንሱፐርቫይዝድ ለርኒንግ ይባላል። ካለ ፎሎ አፕ አሁን ልክ ሪሞት ኮንትሮሉን ልጁ ይዞ ሪሞት ኮንትሮል እንዴት ማኒፕሌት እንደሚደረግ እንደሚማረው ሁሉ ካለ ፎሎ አፕ የሚማርበት ከሆነ ይሄ አንሱፐርቫይዝድ ለርኒንግ እየተባለ ይጠራል ማለት ነው። ሌላው ሪኢንፎርስመንት ለርኒንግ የሚባላል። ይሄ በጣም ኢንትረስቲንግ የሆነ የኤአይ የማሽን ለርኒንግ ኮር አፕሮች ነው። ሪኢንፎርስመንት ለርኒንግ የሚባለው ምንድነው የሚሆነው? ይነዋት አሁን ማሽኑ ከዚህ በፊት የወሰደውን ዳታ ወስዶ ተምሮ በሚቀጥለው ጊዜ እንደገና ራሱን ሪኢንፎርስ ማድረግ ማለት ነው። ልክ የቅድሙ ሪሞት ኮንትሮልም እዚህ ጋር ይሰራል በነገራችን ላይ። ኦኬ፣ ሪኢንፎርስመንት ለርኒንግ የሚባለው ይሄ ነው። ይሄንን በደንብ እንደብዝ ለማየት እንሞክራለን ማለት ነው። ሌላው ዳታ፣ ወርኪንግ ዊዝ ዳታ። አሁን ይሄ ማሽን ለርኒንግ ቅድም እንደነገርኳችሁ ማሽኑን ወይንም ደግሞ ማሽን ሲባል ካሁን በኋላ እንደውም በደንብ አንደርስታንድ እንድታደርጉት ማንኛውም የሚንቀሳቀስ በኤሌክትሮኒክስ የሚሰራ ነገር ማለት ነው። ማሽን የሚባለው እሱ ነው። ስለዚህ ካሁን በኋላ ማሽን ለርኒንግ ስትባሉ እንደው ግራ እንዳይገባችሁ ማለት ነው። ስልካችሁ ማሽን ነው። ኮምፒውተራችሁ ማሽን ነው። መንገድ ላይ የምታዩቸው ሮቦቶች ማሽን ናቸው። ድሮን ማሽን ነው። ስለዚህ እነዚህን ነገሮች
ዳታ ሰጥታችሁ ማስተማር ማሽን ለርኒንግ ይባላል ማለት ነው። ስለዚህ ለማስተማር ምን ያስፈልጋችኋል? ዳታ ያስፈልጋችኋል። ዳታው ደግሞ እንዳለ አይደለም ወስዳችሁ ሰጥታችሁት እንዲሰራ የምታደርጉት። ምን ይደረጋል ማለት ነው? ዳታውን ክሊን ይደረጋል። ክሊንሲንግ ወይም ክሊኒንግ ይባላል። ኦኬ ሚሲንግ የሆነ ቫሊዩ ካለው ሚሲንግ ቫሊዎችን ታወጣላችሁ። አውትላየርስ የሚባል አለው። ኤክስትሪም ቫሊዩ ካለ እሱን ታስወግዳላችሁ። እነዚህን አውትላየር ምንድን ነው? ፊቸር ስኬሊንግ ምንድን ነው? ሴሌክቲንግ ፊቸርስ የሚለውን እያንዳንዱን ነገር ለማስረዳት እንሞክራለን ማለት ነው። ኢንጀነራል ይሄ ትምህርት እነዚህን ነገሮች በሙሉ ያጠቃልላል ማለት ነው። እያንዳንዳቸው ክፍሎች በጣም ዲፕ የሆነ ኮንቴንት አላቸው ማለት ነው። ስለዚህ ከኔ ጋር ሆናችሁ በአንድ ላይ ትማራላችሁ ማለት ነው። ሰው የምትማሩት ምንድን ነው ማለት ነው? ማሽን ለርኒንግ እና ኤአይን እና ማሽን ለርኒንግ ነው ማለት ነው። ኤአይ አለ፣ ትልቅ ክፍል ነው። በስሩ ማሽን ለርኒንግ አለ። ስለዚህ የመጀመሪያው ፓርታችን የሚሆነው ምንድን ነው? አንደርስታንዲንግ አርቲፊሻል ኢንቴሊጀንስ የሚለውን እናያለን ማለት ነው። ምን ማለት ነው አርቲፊሻል ኢንቴሊጀንስ? እንዴት ነው የተረዳ ነው የሚለውን አብረን እናያለን። ኢት ዊል ቢ ቬሪ ኢንትረስቲንግ። እያንዳንዱ ቪዲዮ ተከታተሉ። ከዛ በኋላ አብረን እንቀጥላለን ማለት ነው። ቴንክ ዩ ፎር ሊስኒንግ። የሚቀጥለውን ቪዲዮ ፎሎ አድርጉ።